አዶናይና ጃኒ ተለያይተዋል። የአዶናይ ምላሽ ዲለን ፔጅ ታስሮ ነበር። ዛሬ እነዚህ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ታዲያ ይህን ቻናል ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ መጨረሻው መከታተላችሁን እንዳትረሱ። አመስጋት ነኝ የማቲ ወደ መጀመሪያው ጉዳያችን ስናልፍ ዲለን ፔጅ እና አዶናይ በሐረር ጃጎል ግንብ ውስጥ ያደረጉት ቆይታ ፍጹም አስገራሚ ነበር። Guys, I've just arrived to the only place on the planet where you can mouth feed wild hyenas. I'm not even joking. I don't know why I'm doing this. These are the hyena men of Harar, Ethiopia. And for over 200 years, one family has passed down the practice of hand feeding completely wild hyenas. በሰላምና በፍቅር ህዝብ ደማቅ አቀባበል የተደረገላቸው እነዚህ የይዘት ፈጣሪዎች ዓለም ላይ እጅግ አስገራሚ የተባለውን የሐረር የጅቦችን መመገብ ስነ ስርዓት በተግባር ፈጽመዋል። And over the years it's become such a tradition in the city that they've even built doors in the walls of the city so the hyenas can still come and feed. And today I would be the one feeding them. We can start now? Yes, you can start now. Why are you stuttering, dude? You don't want to start? This blind. Blind? Not yeah. So he can't see where's meat and where's my face? Yeah. Oh my god. Oh my god. Yes. What? Shiva. 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 Yes. You can feel their breath. Stay there, the shadow. Okay, good. Yes. There we go. Yes. I survived. News Daddy lives on. አዶናይ እና ዲለን ፔጅ በአዲስ አበባ በቅርቡ ስራ የጀመረውን እጅግ ዘመናዊና በሰው ሰራሽ አስተዋጽኦ ወይም AI የታገዘውን አዲሱን ስማርት ፖሊስ ጣቢያ ጎብኝተዋል። This is the first smart police station in Africa. You see, according to recent surveys, 35% of Ethiopians say they've had to bribe the police to get assistance. And about a third of all citizens believe that most or all police are corrupt. ዲለን ያለ ሰው ንክኪ ሙሉ በሙሉ በቴክኖሎጂ የሚሰሩትን አገልግሎቶች በተግባር እያየ ለዓለም አቀፍ ተከታዮቹ ያስተዋወቀበት ይህ ትዕይንት ሀገራችን በቴክኖሎጂና በዘመናዊ አሰራር ረገድ የደረሰችበትን አዲስ ደረጃ በተጨባጭ ያሳየ ሌላው ድንቅ ስራ ነበር። And on top of having 120 million people spread across a vast country, there simply aren't enough officers to staff every community, so many crimes simply go unreported. But this smart police station located in the country's capital is attempting to change that. This station does not have a single police officer and is open 24 hours a day, 7 days a week. People can walk in and use a tablet to report crimes, upload evidence, scan documents, and even connect via live video to a police officer at a central command center. Everything is recorded, no bribes, no physical officers needed, and your entire case gets sent to your phone. It is the first of its kind in all of Africa and only the fourth in the entire world. But the question is, do you think this is a good idea or will it make little difference? በዚህ ሁሉ የጉዞ እብደት መሃል ግን ሌላ እጅግ ውብና ማራኪ ታሪክ እየተጻፈ ነበር። እሱም በጃኒና በዲለን ፍቅረኛ መካከል የተፈጠረው ልዩ ቅርርብ ነበር። ገና ከመጀመሪያው ቀን ጀምሮ ፍጹም ተግባብተው እህትማማች መሆን የቻሉት እነዚህ ሁለት ወጣቶች በባህላዊ ቶቶት ሰርግ ላይ የነበራቸው ቆይታ ለየት ያለ ድምቀት ነበረው። ጃኒ የሀገራችንን ባህል፣ የሴቶችን ጨዋነትና መስተንግዶ ለዲለን ፍቅረኛ በተግባር ስታሳያት፣ እሷም በኢትዮጵያውያን ሴቶች ፍቅር ትዕትና ተማርካ የሀበሻ ቀሚሷን በኩራት ለብሳ ስትደነቅ ነበር። ይህ በሁለቱ መካከል ያለው ጥምረት
የጉዞውን ወዳጅነት ይበልጥ ወደ ቤተሰባዊነት የቀየረ ልዩ አጋጣሚ ነበረ። ነገር ግን የላሊበላው ቆይታ ከተራ የልብስ ስታይል ክርክር አልፎ በማህበራዊ ሚዲያ ላይ እጅግ አስደንጋጭና አስፈሪ የተባለ የሴራ ትንታኔ እንዲነሳ ምክንያት ሆኗል። የሚያሳየው ምልክት ተመልከቱ። የአርሰናሉን ስዊዲሽ ስትራይከር የሆነውን ቪክቶር ጊዮኬሬሽ ሴሌብሬሽን ያሳያል ማለት ነውና ደግሞ ደጋግሞ ተመልከቱ። በርካታ የኢንተርኔት ተጠቃሚዎች የዲለንን እያንዳንዱን እንቅስቃሴ በቅርብ በመከታተል በላሊበላ ቆይታው ላይ ያሳየው ይህንን የተለየ የእጅ ምልክት በጥልቅ ጥርጣሬ እየተናገሩ ይገኛሉ። እዚህ ጋር ደግሞ ደጋግሞ ያንን ምልክት ያሳያል ማለት ነው። you see look ኤሚሬትስ ውስጥ ነው ያለው፣ የአርሰናል ስቴዲየም ውስጥ ነው ያለው ሰውዬ፣ ወይም የኳስ ሜዳ ውስጥ ነው ያለው፣ ወይስ ቅዱስ ላሊበላ ነው ያለውና ይሄንን መንገር ይችላሉ። ኢቭን አፍንጫው ላይ አንጠለጠለውን ጆሮ ጌጡላ አላወረደው እናየዋለን ማለት ነው። የሰዶማውያን መገለጫው ነው ጆሮ ጌጥ ማለት ነውና እዚህ ጋርም ሲገባለው የዛን የቪክቶር ጊዮኬሬሽ ሴሌብሬሽን ያሳያል ማለት ነውና ይሄ ስዊዲሻዊ ከስፖርቲንግ ክለብ ደ ፖርቹጋል ወይንም ባጭሩ ስፖርቲንግ ሊዝበን ወይንም በኒክኔማቸው ሊዮስ ዲለን ፔጅ እያሳየ ያለው ምልክት የኢሉሚናቲ ምስጢራዊ ምልክት ነው የሚሉ እጅግ አነጋጋሪ ወቀሳዎች በሰፊው መሰራጨት ጀምረዋል። ላየንስ አንበሶቹ ከሚባሉት በ2025 26 የጥር የዝውውር መስኮት ነበር ከስፖርቲንግ ሊዝበን ለቆ አርሰናልን የተቀላቀለው በ63 ሚሊዮን ፓውንድ ወይንም በ85 ሚሊዮን ዶላር ገንዘብ ማለት ነው። ታዲያ የስዊዲሻዊ ስትራይከር ያውኑ የአርሰናል ተጫዋች ሲያገባ ይህንን ሴሌብሬሽን ይጠቀም ነበር የምታዩትን በምስሉ ላይ ማለት ነው። ይሁን እንጂ የዲጂታል ሚዲያ ባለሙያዎች እንደሚሉት ይህ ምልክት ዲለን ፔጅ ሁል ጊዜ በቪዲዮቹ ላይ የሚጠቀምበት ተራ የካሜራ ፖዝ እንጂ ከምንም አይነት ምስጢራዊ ማህበር ጋር ግንኙነት የለውም በማለት ለመሆኑ እናንተ በዚህ አስደንጋጭ ክስ ወይም በዚህ ምልክት ላይ ምን ትላላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እና እዚህ ጋር እንግዲህ ከኢየሩሳሌም መጡ የተባሉትን አጽሞች በሚጎበኙበት ታይም እንግዲህ ሌላ በጣም የሚገርም ነገር አሳያቸዋለሁ። እንግዲህ አፍንጫው ላይ አሁንም ያንን የሰዶማዊነት መገለጫ የሆነውን ጆሮ ጌጥ አርጎታል ማለት ነውና ከኔ ጋር በደንብ ነው አሳያቸዋለሁ። በደንብ ነጠላ መልበሱ እኮ ምንም ጥቅም የለውም። ሜን ካላስተካከለ ይታያቸዋል ጆሮ ጌጡ። ይሄ የጆሮ ጌጥ እንግዲህ እዚህ ጋር በደንብ በስሎ ሞሽን ላሳያችሁ። ዞር ሲል አፍንጫው ላይ ተንጠልጥሏል። ቅዱስ ላሊበላ ዳግማዊ ኢየሩሳሌም ቦታ ስፍራ ቅዱስ ላሊበላ ከመላእክቶች ጋር ታግዞ የሰራውን ስፍራ ከአንድ አለት ፈልፍሎ አንጾ የሰራቸውን አብያተ ክርስቲያኖች እንዲሁም ከኢየሩሳሌም የመጡትን አጽሞች አንድ አፍንጫው ላይ ጆሮ ጌጥ ባንጠለጠለ ሰውና የግብረ ሰዶማዊ ካራክተር ባለው ሰው ተጎብኝቷል ማለት ነው። በጣም ያሳዝናል። ነገ አሁን እነዚህ በምስሉ ላይ የምታዩቸውን በግሩፕ ሆኖ መምጣታቸው አይቀርም። ይኸው አፍንጫቸው ላይ እንደዚህ የሚያንጠለጥሉት እንደ ዴላን ፔጅ ማለት ነውና ምን ችግር አለው ነው ነገር የሚያመጣው። ከወንጪ እሳተ ገሞራ እስከ ላሊበላ ድንቅ ስልጣኔ፣ ከሐረር ፍቅር እስከ አዲስ አበባው ዘመናዊ ፖሊስ ጣቢያ ድረስ መላው የኢንተርኔት ዓለምን ያናወጠውና በርካታ ትኩስ ክርክሮችን ያስነሳው የዲለን ፔጅ እና የአዶናይ ታሪካዊ ጉዞ በመጨረሻም ፍጻሜውን አግኝቷል። Bye, man. I'm gonna miss you. I'm gonna miss you, bro. I'm gonna miss you, but it won't be the last time, man. Definitely, bro. Thank you for seeing my country. Thank you for everything, Thank you bro. for coming here, for trusting me. I appreciate you. You're a very, very rare soul, bro. I just want to tell you that. An obsessed fella. I'm very obsessed with the success. Thank you for showing me around, Yeah, man. yeah. No one could have done it like you did it. Really, I thank you. appreciate you, and I Thank think you. we're going to be great friends. We Thank already you. are, bro. Yes, bro. We already are. It feels like we've known each other years. Love you, bro. It's only been away a week. Definitely. Love you, man. Next time we're gonna see it, Las Vegas or Ghana or whatever it is. Let me know, Maddie.
Much love, bud. Much love to you. Thank you so much. Yeah. Crazy week. Crazy Thank you. week. Thank you for trusting me. Bro, you're goated here. It's I appreciate you. insane. My man. I'm gonna miss him too. Lovely, nice to meet I'm you. gonna miss you. Honestly, and I'm sure we will see many, many more times. አዝኛለሁ። እነዚህ የሚገራርሙ ሰዎች ደክሞኛል፣ ግን በጣም 7 ቀን ምንም አልተኛውም። ኦልሞስት አልተኛንም እኮ ነበር። ምንም አልተኛውም። አሁን ቤት ገብቼ ለጥ ነው የምለው። በጣም ደክሞኛል። ቻው። ቴንክስ ስለተከታተላችሁ። ዲላን ፔጅ እና ፍቅረኛው በኢትዮጵያ ፍቅር መስተንግዶና ወደር በሌለው ባህል በጥልቅ ተመትተው የማይረሳ ትዝታን ሰንቀው በመጨረሻም ወደ ሀገራቸው ተመልሰዋል። Damn, it is the last day in Ethiopia. Man, it's been one of the wildest weeks of my life. I've never experienced so much energy, so much chaos, so many crowds, so much love like I have here in Ethiopia. And I'm standing here at the runway. There's Blake. Blake's been the cameraman all week. He's been an absolute legend. There's our flight over there. And man, I'm gonna miss Ethiopia. I think I've gotta come back, man. I think I've gotta come back. So, Ethiopia, love you. Thank you so much for being so kind, so loving. I'll see you soon. ይህ ጉዞ በማህበራዊ ሚዲያ ላይ ጊቭ ኤንድ ቴክ አልነበረውም። የኢሉሚናቲ ምልክት ታይቷል ወይም የኢትዮጵያ መጥፎ ገጽታ አልሸፈነም በሚል የተለያዩ ጎራዎች ሰፊ ንትርክ ቢያስነሳም አንዳንድ እውነታ ግን መሬት ላይ ቀርተዋል። ሰሞኑን እንግዲህ ዲላን ፔጅ ሀገራችን ላይ ነበረ። ወደ 1 ሳምንት አካባቢ የሚሆን ቆይታ ነበረው። በዛም ቆይታው እንግዲህ ሀገራችንን እየዞረ የተለያዩ ቦታዎችን እያሳየ ነበረ። ባህላችንን፣ ቅርሳችንን፣ ታሪካችንን፣ ዘፈናችንን፣ ጭፈራችንን ሁሉንም ነገር እያስጎበኘ ነበር። በዚህም ደግሞ ደስተኛ ያልሆናችሁ ሰዎች አላችሁት። ያቀረባችሁትን ምክንያት ምንድን ነው? እንግዲህ ቲክቶከሮች እና ከውጭ ሀገር የሚመጡ ኢንፍሉዌንሰሮች ይሄን ያክል ትኩረት እያገኙ ያሉት ለምንድን ነው? እኛ ለዓለም የምናሳየው የተሻለ ችግር የለብንም ወይ የሚል ነው። ሌላኛውና ሁለተኛው ከዲላን መምጣት ጋር ተያይዘው የተነሳው ያለው ትችት ምንድን ነው? እንግዲህ ኢትዮጵያ እስከነ ችግሯ ትክክለኛ ገጽታውን አታሳዩም የሚል ነው። ልክ እንደ ረሃብ፣ ጦርነት፣ የኑሮ ውድነት፣ የዋጋ ግሽበት ሊሆን ይችላል። እነዚህ ለምን አናሳይም የሚል ሀሳብ። ከትችቱ በተቃራኒ ደግሞ የዚህ ሀሳብ ደጋፊዎች ወይ ደግሞ የዲላን ፔጅ መምጣቱን የሚደግፉ ሰዎች ደግሞ ኤክስፖዠር ይሰጠናል ወይም ደግሞ እይታን ይሰጠናል፣ ሰዎችን ወደኛ ይጋብዛል፣ ኢንቨስተሮችን ወይም ደግሞ የቱሪዝም ቢዝነስን ያሰፋል ወይም ደግሞ የግሎባል ኢንተረስትን እኛ ሀገር ላይ ያመጣል የሚል ሀሳብ ነው። ሌላኛው ደጋፊዎች ያነሱት ሀሳብ ምንድን ነው? እንግዲህ አፍሪካ የተቀባችው የድህነት ቀለም አለ። እሱም በዌስተርን ሚዲያ ነው። እስከዛሬ ድረስ በፖቨርቲ በችግር ነው የምንታወቀው። ታዲያ እንደዛ 24/7 በዛ የምንታወቀውን ድጋሚ ደግሞ ያን ማሳየት አለብን ወይ የሚል ሀሳብ ተነስቷል። ሶስተኛና የመጨረሻው ሀሳብ ምንድን ነው? እንግዲህ አሜሪካ የራሷ የሆነ ችግር አለባት። የአደንዛዥ እጽ ችግር አለባት። የራሷ የሆነ የውንብድና ወይም ደግሞ የክራይም ሬት አለባት። ወንጀሎች በጣም አሉ። ሆምለስነስ አለ ወይም ደግሞ ጎዳና ላይ ያሉ ሰዎች አሉ። ቤት ያጡ ሰዎች አሉ። ነገር ግን ይህንን ሶሻል ሚዲያ አውታሮች አይሸፍኑትም ወይም ደግሞ ስለዛ አንሰማም። ሌላም ደግሞ ስኩል ሹቲንግ አለ። ይገዳደላሉ፣ ይተኳኩሳሉ። ግን ያንን ነገር ሰምተን አናውቅም። አሜሪካ ሁሌም የምታሳየው እንግዲህ ላንድ ኦፍ ኦፖርቹኒቲ የሚለውን ነው ማርኬት የምታደርገው። አሁን ደግሞ ወደ ራሴ ሀሳብ ስገባላችሁ እስኪ እናንተ ከውጭ ሀገር የሚመጡትን ኢንፍሉዌንሰሮችና ቲክቶከሮች ስለ ኢትዮጵያ የሚያሳዩትን ጥሩ ገጽታ የምትቃወሙ ሰዎች አንድ ጥያቄ ልጠይቃችሁ። እናንተ ቤት ሌትስ ጀስት ሴይ እንግዳ መጣ ይባል። ያ እንግዳ ሲመጣ እናንተ ቤት ያለውን የቤት ኪራይ አለመከፈል፣ የአስፔዛ አለመሟላት፣ ባልና ሚስት ያላችሁን መጣላት ወይም ደግሞ የቤተሰባችሁን ሚስጥር ላይክ እና የቤታችሁን መቆሸሽ ቢያይ ምንድን ነው የሚጠቀመው? ያንን ሁሉ ምስቅልቅል አይተው ደግሞ እናንተ ቤት ይመጣሉ ወይ? በፍጹም ሊመጣ አይችልም። ኢትዮጵያ እንግዲህ በ77 ድርቅ እስካሁን ድረስ የምትታወቅ አገር ናት። ብዙ ዓለሞች እንግዲህ የሚያውቋት በረሃብ በችግር ነው። ሙሉ አፍሪካን ሲጀምር አፍሪካን ያሉትና ላይክ 50 ምናምን ሀገሮች እንዳሉም አያውቁም። አፍሪካ እንደ አንድ ሀገር ነው የሚወስዷት። ችግሯም አንድ ነው በቃ። ታዲያ ይሄን ለዘመናት በዌስተርን ሚዲያ የተቀባ ነው ይሄን ጥላሸት አሁን ቀስ እያለን እየገፈፍን ማርኬቲንጋችን እየሰራን እንደ አዲስ ሪፎርም እያረን ይሄ እኮ ሪብራንድ እያረግን እንዴት ነው የምትቃወሙት? ይገርመኛል። ምንድነው የሚጠቅመን ላይክ ምናምን እያሉ ከንፈር ከመምጣት ውጪ የኛን የኑሮ ውድነት፣ የዋጋ ግሽበት፣ ችግራችንን፣ ጦርነታችንን ብናሳያቸው ከመሸሽ ውጪ ምን ያደርጋሉ? ምንም እኮ የሚሰሩልን ነገር የለም እኮ። ለራሳችን ችግር ኃላፊነት የምንወስደውና መፍትሄ የምናመጣው እኛ ነን። የራስህ ቤት ኮርኒሱ ውሃ እያፈሰሰ ከሆነ ጎረቤትህ መጥቶ ሊሰራልህና ፊክስ ሊያደርግልህ አይችልም። ሳውዝ አፍሪካን ለምሳሌ ተመልከቱ። ከተለያዩ የአፍሪካ ሀገራቶች እንግዲህ ስደተኞች ሄደው ኢትዮጵያኖችም አሉ እንግዲህ የተገደሉ የሰማችሁት ማለት ነው። አገራችንን ልቀቁ በጸባይ የሚጠይቁ ሰዎች አሉ ማለት ነው። የራሳቸው የሆነ ዙሉ ምናምን የሚባሉ የሆነ ትራይብ አለ ማለት ነው። ያ ጎሳ የሄደ በሁሉም ልቀቁ፣ እኛ ላይ አንፈልጋችሁም፣ የታይም ገደብ ሰጥቷቸው በዚህ ጊዜ ልቀቁ፣ አገራችሁ ላይ ደግሞ እናንተ ሄዳችሁ መንግስቱን ፋይት አድርጉና የራሳችሁን ሀገር አስተካክሉ። ስለዚህ ለራሳችን ችግር ራሳችንን ኃላፊነት ያለብን ራሳችንን የምንቆመው። ገባችሁ አይደለ? በሚቀጥለውም ጊዜ መቼ እንደሆነ ባናውቀውም
ይህን ቲክቶከር በዓለማችን ላይ የመጀመሪያው ቲክቶከር እንዲሁም ብዙ ተከታዮች ያሉትን ቲክቶከር ወደ ኢትዮጵያ ሊያመጣው ዝግጅቱን እየጨረሰ መሆኑን ራሱ ፖስት ባደረገው ጽሑፍ ላይ መመልከት ችዬ ነበረ። ነገር ግን ይህ ሁሉ ታላቅ ሀገራዊ ደስታና ሰርግና ጨዋታ በተጠናቀቀበት በትክክለኛው በዚህ ሰዓት መላው የማህበራዊ ሚዲያ ተከታዮችን በጥልቅ ድንጋጤና እንባ ውስጥ የከተተ ፍጹም ያልተጠበቀ ሰበር ዜና ተሰምቷል። አዶናይ እና ጃኒ ያላቸው የፍቅር ግንኙነት እንዳበቃ አዶናይ አሁን ስቶሪው ላይ አድርጓል እና በጣም ያሳዝናል። ምንም ምክንያት አልተናገረም። ጀስት ያለን የፍቅር ግንኙነት አብቅቷል ነው ያለው። ሁልጊዜ በጉዞአቸው መሃል በደስታና በፍቅር አብራቸው ስታበራ የነበረችው ጃኒ ገብሩ ከአዶናይ ጋር የፍቅር ግንኙነት እንደጀመሩ ሁላችንም የምናውቀው ነገር ነው። እሱ ብቻ አይደለም። አዶናይ ወደ ለንደን በሄደበት ታይም ስለ ጃኒ አንዳንድ ነገሮችን እንደተናገረ እኔ ራሴ ቪዲዮ ሰርቼ ነበረ። በፍቅራቸውም 1 ዓመት እንደቆዩና በጣም እንደሚወዳት ስታይሏን እንደሚያደንቅላትም ተናግሮ ነበረ። አዶናይ እና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። ጃኒ በይፋዊ መልእክቷ ላይ በጥልቅ ጨዋነት እንዳሰፈረችው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላ ሁኔታ ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም ስትል የብዙዎችን ልብ ሰብራለች። ይህ የሁለቱ መለያየት ጉዞ ከዲላን ፔጅ ስኬታማ ጉብኝት በስተጀርባ አዶናይ እና ጃኒ ምን ያህል ከባድ ስሜታዊ ጊዜን በውስጣቸው ደብቀው እያሳለፉ እንደነበር የሚያሳይና ለብዙዎች እጅግ ልብ የሚነካ ክስተት ሆኗል። ብዙዎች አካውንቱ ሀክ ተደርጎ ነው ብለው የገመቱ ቢሆንም ነገርየው ግን እውነት የሆነ ይመስላል። አዶናይ እንግዲህ በስቶሪው ስለ ጃኒ ያጋራው መልእክት ብዙዎችን አስደንግጧል። ጃኒ ይህንን ልብ የሚነካ መግለጫ ካወጣች በኋላ ብዙም ሳይቆይ አዶናይም በራሱ በማህበራዊ ሚዲያ ገጽ ላይ እውነታውን የሚያረጋግጥ እና የራሱን ስሜት የገለጸበትን ይፋዊ ምላሽ ሰጥቷል። አዶናይ በጥልቅ ቁጭትና በታላቅ ጨዋነት እንዲህ ብሏል። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። በምን ምክንያት እዚህ ደረጃ ላይ እንደደረስን ማወቅ እንደምትፈልጉ ይገባኛል። ምንም ያህል በወዳትም ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። እንግዲህ ከጃኒ ጋር በጆን ዳንኤል ጉዳይ ከዚህ በፊት መለያየታቸው ይታወሳል። ያ ልዩነት ከተፈታም በኋላ እንግዲህ ብዙዎች ደስተኛ ነበሩ። አሁን ግን የመጨረሻቸው የሆነ ይመስላል። በዚህ ጉዳይ ላይ ምንም ነገር ባለማለት እንድትተባበሩኝ ሲል አድናቂዎቹን ጠይቋል። ለማንኛውም አዶናይና ጃኒ ተመልሰው ፍቅራቸውን የሚቀጥሉበት ሁኔታ እንደሚኖር ተስፋ እናደርጋለን። አዶናይ አክሎም ተከታዮቻቸውን ከጭፍን ጥላቻ እንዲቆጠቡ ሲያሳስብ ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተረድታችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል በማለት መልእክቱን በምስጋና ተምድሟል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ወዳጅነትም ሆነ ህይወት ውጣ ውረድ አለው። ዲላን ፔጅ የማይረሳ ታሪክ ሰጥቶ ወደ ሀገሩ ተመልሷል። አዶናይና ጃኒ ደግሞ ለሰጡን ውብ ትዝታዎች ሁሉ እያመሰገንን፣ እናንተስ በዚህ ፍጹም ያልተጠበቀ ሰበር መለያየት ላይ ምን ተሰማችሁ? ያላችሁን ልባዊ አስተያየት ከስር ኮሜንት ላይ አስቀምጡልኝ። ይህን የመሰሉ እውነተኛና ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለሀገራችን። ቻው።